ኢና ሊላሂ ወኢና ኢለይሂ ራጂዑን። በሞሮኮ የሚገኘው የዑመር ኢብኑል ኸጣብ መስጂድ ኢማም የጁምዓ ኹጥባን ሲያቀርቡ ከዚህ ዓለም በሞት ተለይተዋል። ኹጥባውም ከህይወት በኋላ ስለሚኖረው እውነታና ስለ ሞት እርግጠኝነት በጥልቅ ማብራራት ነበር። እኚህ ታላቅ ሰው ማለት ነው በአላህ ቤት መጨረሻቸው አምሯል። በረካቱ ዛሬ ረመዳን 11ኛ ቀናችን ይዘናል። እነሆ ረመዳን ከገባ እስካሁን በየቀኑ እየቀበርናለን። ረመዳን ከገባ እስካሁን አንድን ቀን ሳንቀብር የዋልንበት ቀን የለም። አልሐምዱሊላህ ረብል ዓለሚን እስካሁን ከሚቀበሩ ወይም ደግሞ አላህ ይዘንላቸው አላህ ይርሐማቸው ከሚባሉ ሰዎች አይደለንም። ዛሬ ረመዳን 11 ነው። አላህ የባሪያውን ተውበት ይቀበላል ሩሁ ጉሮሮ እስከምትደርስ ድረስ። ሶስት ሰዎች ዱዓቸው በጭራሽ አይቀለበስም አይመለስም፣ እንዲሁ ከጠየቁ ወዳው ይሆንላቸዋል አለ። አንደኛው ማን ነው? ጾመኛ ነው። አንድ ነጋዴ አሉ ሰሉ አለ ነብይ ከሰር ያለቅም አለ በሐያቴ ነው የሻም ነጋዴ። فمن شرح الله صدره للإسلام فهو على نور من ربه. اهلا وسهلا ورحمة السلام عليكم ورحمة الله وبركاته. سلام ودنيا تكبراشان الكتاتوش በላችሁበት የአላህ ሰላም ዝና ተረደች ቸርነታል ኢንሻአላህ። ዛሬም ከእንግዲህ ተመለከታችሁት አነጋጋሪ ተወደዱ የተመረጡ እንዲሁም ደግሞ እስላማዊ ቪዲዮ አሉ ኢንሻአላህ። እነዚህን ቪዲዮዎች በጋራ እንመለከታለን። ከእናንተ የሚጠበቀው ለዚህ ቻናል አዲስ ከሆነ ሰብስክራይብ በማድረግ ነባሮችን ደግሞ ላይክ ሀሳብ አስተያየት እየሰጣችሁ እስከ ፕሮግራማችን ፍጻሜ አብራችሁን ቆዩ። ዛሬ ረመዳን 11 ነው። አላህ የባሪያውን ተውበት ይቀበላል ሩሁ ጉሮሮ እስከምትደርስ ድረስ አሉ ውዱ ነብያችን አለይሂ ሰላቱ ወሰላም። ያ አላህ ስንኖር በኢባዳ ስንሞት በሻሃዳ ከሞት በፊት ተውበትን ከሞት በኋላ ጀነትን አላህ ይወፍቀን። ሰሉ ዐለ ነቢ አላሁመ ሰሊ ወሰሊም ዐላ ነቢይና ወሐቢቢና ሙሐመድ። اللهم صل وسلم على سيدنا محمد صلى الله عليه وسلم። لو دعاء ደግሞ اللهم امين يا رب العالمين። ሁላችሁም አሚን በሉ ኢንሻአላህ። ዱዓችንን ይቀበለን፣ ጾማችንን ይቀበለን፣ ሁሉ ነገራችን ሶላታችን ኢንሻአላህ። አላህ ረመዳን ዛሬ 11 ነው። ቀናቶች እየነገዱ ነው ሱብሃንአላህ። ነገር ግን በአግባቡ እየተጠቀምንበት ነው ያ ጀማ። አላህ በሰላም ምንጨርስ ያድርገን፣ ጾመን ምንጠቀምበት አላህ ያድርገን። እንዲሁም ደግሞ ወንድሜ እንደዚህ ይለናል ረመዳን ዛሬ 11 ነው። ነገር ግን ሰው ሱብሂ ሱሁር አስሮ መግሪብ እየደረሰ አይደለም፣ በመሃል እየሞተ ነው። እኛም አላረፍንም እስከ ዛሬ ድረስ በየቀኑ ቀብር እየቀበር ነው ይላል። ሱብሃንአላህ። እስኪ ምንድን ነው የተፈጠረው? ጋራ እንመልከት። ሰላም አለይኩም ወራህመቱላሂ ወበረካቱ። ዛሬ ረመዳን 11ኛ ቀናችን ይዘናል። እነሆ ረመዳን ከገባ እስካሁን በየቀኑ እየቀበርናለን። ረመዳን ከገባ እስካሁን አንድን ቀን ሳንቀብር የዋልንበት ቀን የለም። አልሐምዱሊላህ ረብል ዓለሚን እስካሁን ከሚቀበሩ ወይም ደግሞ አላህ ይዘንላቸው አላህ ይርሐማቸው ከሚባሉ ሰዎች አይደለም። አላህ ሱብሓነሁ ወተዓላ የተውበት በር ከፍቶልን የተውበት በሩ ደግሞ አልዘጋብንም። ስለዚህ የተውበት የተከፈተልን በር ሳይዘጋ ተውበት እናድርግ፣ ወደ አላህ እንመለስ። ይህንን ቪዲዮ የምሰራላችሁ እኔ እናንተ ለማስጨነቅ ለማስፈራራት አይደለም፣ ለማስደሰትም ጭምር። የምትደሰቱት ምንድን ነው? ዱንያ ላይ ምንም አይነት ነገር ቢገጥምህ አትጨናነቅ፣ በሞት ትገላገለዋለህ። ይሄ ትልቅ ደስታ ነው። ምክንያቱም ዱንያ ላይ ደህይተህ የሰዎች መሳለቂያ ሆነ ወይም ደግሞ ተቸግረህ ዘላለም የምትኖር ቢሆን ያ ትንሽ የሚያሳዝን ነገር ነበር። ግን በሞት እንደምትገላገለው ስታውቅ ግን ልትደሰት ይገባል። ትልቁ ነገር ግን ከሞት በኋላ ያለው ሀያትህ ምን ይመስላል የሚለው ነው። ይህን ቪዲዮ ሰራላችሁ ለወጣቶች ነው፣ በተለይ ለወጣቶች። ሽማግሌማ ሸብቷል፣ ጺሟል፣ ምኗል። ይሄ ትልቅ ምክር ነው፣ ከአላህ የተላከለት ትልቅ ምክር አለ። አንተም ወጣት ሆይ በሰውነትህ መጀመሪያ ያልነበረ አሁን የነበረ ነገር ካለ ምናልባት የአላህ ሱብሓነሁ ወተዓላ መልእክት ነው። እኔ ደግሞ እያስታወስኩ ነው። ወደ አላህ እንመለስ፣ ተውበት እናድርግ። ምናልባት በማወቅም ባለማወቅም ሆነን ሰዎችን ያስቀየምናቸው የበደልናቸው ሐቃቸው የበላናቸው ሰዎች ይኖራሉ። እኔ የምሰራቸው ቪዲዮቹ ሁሉም ወንዱም ሴቱ ሙስሊም ክርስቲያኑ ትልቅ ትንሹ ሀብታም ድሃ ባለስልጣን መንገደኛ ሁሉንም የሚመጣበት ቦታ ነው። ልብ ብለን ራሳችንን ብንመለከት ጥሩ ነው። የአላህ ሰላምና እዝነት ከእናንተ ጋር። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። አላሁማ አሚን ያ ረብል ዓለሚን። ወንድሜ ወሳኝ መልእክቶችን ለኛ አስተላልፎልናል፣ አስታውሶናል። ኢንሻአላህ እኛም ደግሞ የምንጠቀምበት ያድርገን። እንግዲህ ሱብሃንአላህ ሁላችንም ወደማይቀረው ቀጠሯችን ወደማይቀረው ሞት
ወደ መቃብር እንገባለን። ነገር ግን ለአኺራ ቤታችን ለዛ ለሩቅ ለስንቃችን ምን ይዘናል፣ ምን ስንቅ ይዘናል ለቤታችን የሚለውን ነገር ሁላችንም እናስታውስ ለማለት እወዳለሁ። ሱብሃንአላህ በዚህ መልኩ ሞት አለ። እስኪ በጋራ እንመልከት። ኢና ሊላሂ ወኢና ኢለይሂ ራጂዑን በጁማዓ ቀን ኹጥባ እያደረገ ሱብሃንአላህ እዛው ሚንበሩ ላይ ወደ አኺራ ሄዷል። ወደማይቀረው ሞት ተሻግሯል። ሱብሃንአላህ እስኪ በጋራ እንመልከት። አላህ ይዘንለትና ኢና ሊላሂ ወኢና ኢለይሂ ራጂዑን በሞሮኮ የሚገኘው የዑመር ኢብኑል ኸጣብ መስጂድ ኢማም የጁምዓ ኹጥባን ሲያቀርቡ ከዚህ ዓለም በሞት ተለይተዋል። ኹጥባውም ከህይወት በኋላ ስለሚኖረው እውነታና ስለሞት እርግጠኝነት በጥልቅ ማብራራት ነበር። ኢማሙ በጣም በሚያሳዝን ቅጽበት ኹጥባ ማድረግ አቆሙ። የመጨረሻ ሰዓት መድረሷን የተረዱትና ያዩት ኢማም የእያንዳንዱን ሙስሊም የህይወት መቋጫ የሆነችውን የመጨረሻ የእምነት መገለጫ ሻሃዳን አሰሙ። በእንደዚህ አይነት ሁኔታ በአላህ ቤት ውስጥ ማለፍ የህይወት ምኞትና የኋለኛይቱን ዓለም እውነታ ለማስታወስ ምንኛ ደስ የሚል አጋጣሚ ነው። አላህ ሱብሓነሁ ወተዓላ ጉድለታቸውን ምሮ ደረጃቸውን አሳድጎ ጀነተል ፊርደውስን ይስጣቸው። ሁላችሁም ዱዓ አድርጉላቸው። ቪዲዮንም ኮፒ ሊንክ በማድረግ ብዙዎች ጋር እንዲደርስ አድርጉ። ኢና ሊላሂ ወኢና ኢለይሂ ራጂዑን እኛም የአላህ ነን፣ ወደ እርሱም ተመላሽ ነን። እኚህ ታላቅ ሰው ማለት ነው በአላህ ቤት አርፈዋል። በአላህ ቤት መጨረሻቸው አምሯል። የኔንም የእናንተን መጨረሻ አላህ ያሳምርልን። ሱብሃንአላህ ኹጥባ እያደረጉ ለዛውም ሰለሞት ለዛውም ስለ አኺራ ያ ጀማ ኹጥባ እያደረጉ ህይወታቸው አልፏል። እኛ በየቦታው እንሞታለን አይደል እንዴ ያ ጀማ? ሱብሃንአላህ አላህ የሁላችን መጨረሻ ያሳምርልና ያንን ጸጋ ለማግኘት ራሱ መታደልን ይሻልና አላህ እድለኛዎች ያድርገን፣ እኔም እናንተንም ጭምር ማለት ነው። በዚህ መልኩ እንደዚህም አለ ብዙ ነገር ነው እየተመለከተ። አሁን ረመዳን ከገባ ብዙ ሰዎች ናቸው እየሞቱ ያሉት። ወንድሜ እንደተናገረው በየቀኑ ነው አርፈን አናቅም መቃብር ስፍራ ላይ ብዙ ሰዎችን እየቀበረ የምንገኘው ይላል። አላህ ይህንን ረመዳን ለእኛም ወፍቆናል። እንግዲህ አላህ ይራማቸው ከሚባሉት አልሆንም። አልሐምዱሊላህ ረቢል ዓለሚን ይህን ኒዕማ ስለሰጠን እኛም በአግባቡ እንጠቀምበት ለማለት ወዳለሁ። ኢንሻአላህ ለሞቱት አላህ ይዘንላቸው፣ አላህ ማረፊያቸውን ጀነተል ፊርደውስ ያድርግላቸው። ሶስት ሰዎች ዱዓቸው በጭራሽ አይቀለበስም አይመለስም፣ እንዲሁ ከጠየቁ ወዳው ይሆንላቸዋል አሉ። አንደኛው ማን ነው? ጾመኛ ነው አሉ። እስከሚያፈጥር ድረስ ጾመኛ የሆናችሁ ወንድሞች በያላችሁበት ይችን ምክሬን የምታዳምጡ እን ጊዜ እጃችሁን ወደ አላህ ዘርግታችሁ ሓጃችሁን ለምኑ። በሩ ክፍት ነው፣ ረሕመቱ ተዘርግቷል፣ ዱዓው አይመለስም። الصائم حتى يفطر ودعوة الوالد على ولده ወላጅ በልጁ ላይ የሚያረገው ዱዓም አይመለስም። እንግዲህ ልጅ ወላጁን ማስደሰት ነው የታዘዘው። ያንንም ቢብሎ ግን የወላጁን ቆሽት የሚያሳርርና የሚያናድድ ልጅ ካለ ዱዓ ካደረገበት ዱዓው እንደ ጥይት ነው፣ ይመታል፣ ይጎዳል። ተጠንቀቁ ልጆች፣ የወላጆቻችሁን እርግማን ዱዓቸውን ለማግኘት መጠናከር እንጂ ከርግማናቸው አላህ ይጠብቀን፣ አላህ ይጠብቃቸው። ወደዕወቱል ዋሊድ ዐላ ወለዲህ አሉ። ሶስተኛው ዱዓው የማይመለሰው ሰው የተበደለ ሰው ነው። ወደዕወቱል መዝሉም አሉ። የተበደለ ሰው አማኝም ይሁን አላማኝም ይሁን فإنه ليس بينها وبين الله حجاب በሱ ዱዓና በአላህ መካከል አንዳችም ጉርዶሽ የለም ነው የሚለው። ወዳው ነው የምትሳካው። ስለዚህ አቅም ያለህ ሰው አቅም አለኝ ብለህ ከበታች ያለን ልጅህን፣ ሚስትህን፣ ጎረቤትህን ወይንም ደግሞ በአንተ ስር ያሉ ሰራተኞችን በስልጣንህ ስር ያሉ ህዝቦችን አትበድል። የነኚህ ሰዎች እሪታ ወደ አላህ ከደረሰ አንተን ይጎዳሃል፣ ያንኮታኩታሃል። አንድ ነጋዴ አሉ ሰሉ አለ ነብይ ከስር ያለቅም አለ በሐያቴ ነው። የሻም ነጋዴ ነው። በሐያቴ ከስር ያለቅም ወላጅ አክብር እምላችሁ ያው ነጋዴዎች ዱንያ አኺራ እንዲስተካከል ወላጅ አክብር፣ የነሱን ዱዓ ተቀበል። ከስር ያለቅም ይላል የገባሁበት ስራ ጓደኞቹ ይሄማ ሙስተሂል ነው አይሆንም ማለት ስራ ማለት ተከስራለህም ታተርፋለህም። የገባሁበት ስራ ታተርፋለሁ እንጂ አልከስርም ማለት እንዴት አለ መስጊድ መርሐባ ነተሐዳክ አሉ። ቻሌንጅ ነው አንተ ከሻም ቴምር ወስደህ ኢራቅ ልትሸጠው አሉት። ኢራቅ የቴምር ሀገር ነው፣ ይስቁብሃል። ቴምር ይዘህ ከመጣ አጅናስ ወአልዋን ቴምር አለ። ከዛ ወደ ውጭ ይሄዳል፣ ከውጭ አይመጣም ወደ እነሱ። እዛ ሄደህ ሽጠህ ቴምር ከተረፍክ አሉት እናምናለን ያሉት። በዚህ ነገር የወላጅ የት እንደሚያደርስ ልነግርህ ነው። መርሐባ ብሎ ጭኖ ሄደ አሉ። ኢራቅ ሲደርስ ሰዎችን ያያቸዋል። እንዲህ ወደ ሆነ ቦታ እንዲህ ወደ ጫካ ሲገቡ ኢላ አይና አላቸው። ወዴት ነው የምትሄዱ ሲላቸው ንጉሱ ሴት ልጅ አለው አሉ።
የአንገቷ ድሮ በግመል በፈረስ የሚሄደው ንጉሱም አይሮፕላን የለም አይደል? አንገቷ ላይ የምታስረው አንድ ወርቅ ነገር ጠፍቶባት ልጁ ሴት ልጁ አዝኗል፣ እሷ ማዝናለች። ያገኘልኝ ሰው አለ እዚህ የጠፋው ቦታውን ነግሮ ይሄን ያክል ሽልማት ሸልማለሁ ብሎ እሱን ፍለጋ ልንገባ ነው አሉ። መርሐባ አላቸው። ትንሽ ቆዩና ደግሞ ተመለሱ። ምን መለሳችሁ ሲላቸው አይ ስንቅ ልንይዝ ነው የምንገባው፣ ትንሽ ረዘም ያለ ቦታ ሳይሆን ልንሰነቅ ነው አሉት። አላህ ቴምር እኮ አለኝ አለ አላህ ሸጠላቸው አሉት አትርፎ። ከዚህ መሃል ንጉሱ ይሰማል። ከሻም መጥቶ እኛ አገር ቴምር የሚሸጥ ሰው ይሄማ ያስጠይቃል። አምጡታል። ከየት መጣህ አለው። አንተ እኔ ከሻም። ምን ልታረግ መጣህ ሲለው ቴምር ልሸጥ። አዎ ይሄማ ያስጠይቃል። ቴምር አገር ቴምር ልሸጥ? እንዴት አለው ሲለው እኔ ከጓደኞቼ ጋር እያለሁ ከስሬ አላቅም። እኔ በሐያት ያለው እኔ ንግድ ገብቼ አትርፌ እንጂ ከስሬ አላቅም። እንዴት አለው ጓደኞቼ ያው ቴምር ይዘህ እዛ ሄድና ናጂህ ከሆንክ እናምንሃለን አሉኝ። እንዴት ከስራ አታውቅም ሲለው አሁን አመጣ ያው ሰሉ አለና ያው ደርሱ እዚህ ጋር ከስሬ ማላቀው አለው። እኔ የቲም ሆኜ ነው ያደግኩት አለ። እናቴ ትልቅ ነበረች እድሜዋ ሲያገባት አባቴ አኺር ዑምራ ታመመች አለ እናቴ። ስኻድማት ከመሞታ በፊት ዱዓ አረገችልኛል። ሰሊ አለ ነብይ አየና ዱዓ አላህ እንዲክፈተው ሪዝቁም የምኑም አድርጋ የንጉስ ልጅም አላህ ይዳረህ እጅህ አፈሩን እንዲህ ብታነሳው ወርቅ ያርግልህ አለችኝ አለና እንዲህ አፈሩን ሲያነሳው የንጉሷ ተገኘ የሴት ልጁ አላህ ምንድነው አላህ ያሬ ምን ፈልገው አለኛ ሰሉ አለ ነብይ አሽፍ አየና ዱዓ ያው አሁን ስም አለው ሴት ልጅን ለማከራታ መርሐባ ካለች ድርሃለሁ አለው። ሄዶ ነገራታ ይሄው ዛሬ ይሄን ያገለኘልሽ ሰው እናቱ ዱዓ አረገችለት ሰው እንዲህ አይነት ሰው ሙስተዒድ ነሽ ያለ ሙስተዒድ አለች እናት ያረገችለት ዱዓ ሙሐቀቅ ሆናሉ። አየና ዱዓይት እንደሚያደርስ የእናት አባት ዱዓይት እንደሚያደርስ አየህ። የነጋዴውንም ታሪክ ሰምታችኋል። ኢንሻአላህ ቤተሰቦቻችን የምንከባከብ አላህ ያድርገን። ከዛም አልፎ ደግሞ እንግዲህ ዱዓ የማን ዱዓ መቅቡል እንደሚሆን ሼክ መሐመድ ሐሚዲን ማለት ነው በዛ መልኩ አስተምሮት አድርገዋል። ኢንሻአላህ ያንን እድል ደግሞ የምንጠቀምበት አላህ ያድርገን። ጾመኛንን ዱዓ ላይ ልንበረታ ይገባል። አላህ ይቀበለን። የሁላችንም በሰማነው ጠቅም ያድርገን። የተለያዩ ቪዲዮዎችን ተምረናል አውቀናል ብዬ አስባለሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። መልካም